በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የተወደዳችሁ እግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን ፍሬ በረከቶች እንኳን በዚህ ዕለት ለሚከበረው ለታላቁ መልአክ ለቅዱስ ሚካኤል ወርሃዊ መታሰቢያ በዓልና በዚህ ዕለት ታስበው ለሚውሉት ለቅዱሳን አባቶቻችን ዓመታዊና ወርሃዊ መታሰቢያ በዓል በሰላም በጤና አደረሳችሁ አደረሰን እያልኩኝ የዕለቱን ምስባክ ቅዱስ ወንጌልና እንደዚሁም የታላቁን መልአክ የቅዱስ ሚካኤልን ድርሳን በየካቲት 12 የሚነበበውን የሚጸለየውን ይዤ ቀርብ ያለው። በመጀመሪያም የዕለቱን ምስባክ አስደምጣችኋለሁ። መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድኅኖሙ ወታእምሩ ከመ ኄር የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍናል ያድናቸውማል። የእግዚአብሔርም ቸርነት ቅመሱና እዩ። መዝሙረ ዳዊት መዝሙር 33 ቁጥር 7 ላይ። ይህ የነግ ምስባክ ነው። ምስባክ ዘቅዳሴ ወበሃቤ የሰ ፈድፋ እግዚኦ ወፈድፋደ ጽኑ እምቀደምቶሙ ቆሙ እምሆፃ ይበዝሁ። ከዚህ በመቀጠል የዕለቱን ወንጌል እናደምጣለን። ባረክ ነገረ ዘእምወንጌለ ማቴዎስ ረድእከ ወሐዋርያከ ለክብረ መንግሥትከ ለከይደሉ ስባሄ ምድር እስከ አርያም ለዓለመ ዓለም አሜን። የቅዱስ ማቴዎስ ወንጌል ምዕራፍ 20 ቁጥር 24 እስከ 29 እንዲህ ይላል። አስሩም ሰምተው በሁለቱ ወንድማማች ተቆጡ። ኢየሱስ ግን ወደ እርሱ ጠርቶ እንዲህ አላቸው፣ የአሕዛብ አለቆች እንዲገዛቸው ታላላቆቹም በላያቸው እንዲሰለጥኑ ታውቃላችሁ። በእናንተስ እንዲህ አይደለም። ነገር ግን ማንም ከእናንተ ታላቅ ሊሆን የሚወድ የእናንተ አገልጋይ ይሁን፣ ከእናንተም ማንም ፊተኛ ሊሆን የሚወድ የእናንተ ባሪያ ይሁን። እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። ከዚህ በመቀጠል ቅዱስ ሚካኤልን ድርሳን እናደምጣለን። አምላካችን እግዚአብሔር ልቡናችንን ይክፈትልን፣
ጸልየን እንድንባረክ እንድንቀደስ የእሱ ፈቃድ ይሆንልን። አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በየካቲት ወር በ12 ቀን የሚነበብና የሚጸለይ ኃያል ክቡር የሚሆን የመላእክት አለቃ የቅዱስ ሚካኤል ድርሳን ይህ ነው። ልመናው በረከቱ ከኛ ጋር ይኖር ለዘላለሙ አሜን። ከዚህ ነገር በኋላ በዚህ ሀገር የሚኖር ሃይማኖቱ የጸና አንድ ድሃ ነበር። በመዓልትም በሌሊትም ይጸልይ ነበር። ቅዱስ ሚካኤልን ጌታዬ ሆይ ዘንልኝ፣ የዕለት ምግብ የዓመት ልብስ ስጠኝ ይለው ነበር። ሰውየው ግን ሰነፍ ነው። ከቤቱ ወደ ሥራ አይወጣም፣ ልድከም አይልም፣ የሚያውቀው ሥራ የለም። አንዲት ሰዓት እንኳን ልስራ አይልም፣ ንግድም አያውቅም። ከዚህ በኋላ የመላእክት አለቃ ቅዱስ ሚካኤል በሕልም ተገልጦ ወደዚህ ድሃ ሰው መጣ። እንዲህም አለው፣ እርሻውም ቢሆን ንግድም ቢሆን ጥቂት ሥራ የማትወድ አንተ ሰነፍ፣ በመዓልትም በሌሊትም ይቅር በለኝ እያልክ እንዴት ትለምነኛለህ? እባርክልህ ዘንድ ወይንህ የት ነው? ስንዴህ የት ነው? የሠራኸው የት ነው? የደከምክበት የት ነው? አንተ ሰነፍ ሰው፣ የምትሸጠው የምትገዛበት የት አለ? ጌታዬ ሚካኤል ዘንልኝ እንደምን ትለኛለህ? የደከምክበት ሥራ የት አለ? የሁሉ አባት አዳምን እግዚአብሔር እንዳለው አልሰማህምን? በክፉ በዲያብሎስ ሽንገላ ያዘዘውን ሕግ በተላለፈ ጊዜ ይህች የተገኘህባት ምድር ናት፣ ወደ እሷም ትመለሳለህ። ሥራ በፊትህ ወዝ፣ እንጀራህን ብላ፣ እሾህ አሜከላ ይብቀልብህ አላለውምን? አንተ ግን አትሰራም፣ ግን ባርክልኝ ትለኛለህ። ይህን ብሎ ወደ ሰማያት ወጣ። በነጋም ጊዜ ይህ ድሃ ተነስቶ ሊጸልይ ወደ ቤተ ክርስቲያን ሄደ። ሊጸልይም በቅዱስ ሚካኤል ስም ወደ ተሠራው መቅደስ ገባ። የመላእክት አለቃ ቅዱስ ሚካኤል ሆይ ከእኔ ጋር ሁን፣ አትለየኝ አለ። ከቤተ ክርስቲያንም በወጣ ጊዜ እግዚአብሔርን የሚፈራ ለድሆች ለችግረኞች ብዙ ምጽዋት የሚሰጥ አንድ ባለጸጋ ሰው አገኘ። ይህ ድሃ ጌታዬ እዘንልኝ፣ 100 ወቄት ወርቅ ስጠኝ፣ ሄጄ ነግድበት ራሴን ረዳበት ዘንድ ገንዘብህንም ከነወለዱ ከፍልሃለሁ አለው። ባለጸጋውም ድሃውን እኔ አላውቅህም፣ ይህም ባይሆን ዛሬ ከዚህ ሀገር የሚዋስህ አንድ ሰው አምጣ፣ በእኔና በአንተ መካከል ጸብ እንዳይሆን ገንዘቤን የሚመልስልኝ ዋስ ስጠኝ አለው። ይህም ድሃ ባለጸጋውን እኔ ድሃ ነኝና የሚዋሰኝ አላገኝም። አሁንም ፈቃድህ ከሆነ ከራራህልኝም ተነስተህ እኔም አንተም ሁለታችንም የመላእክት አለቃ ወደሚሆን ወደ ቅዱስ ሚካኤል ቤተ ክርስቲያን እንሂድ፣ እሱ አለቃዬ ነውና ይዋሰኛል አለው። ይህም ባለጸጋ አንተስ በቅዱስ ሚካኤል የምታምን ከሆነ እኔም አምንበታለሁና ተነስ እንሂድ አለው። ከዚህ በኋላ ሁለቱም ወደ ቤተ ክርስቲያን ሄደው የቅዱስ ሚካኤል ስዕል ባለበት አንድነት ቆሙ። ይህም ድሃ የመላእክት አለቃ ጌታዬ ቅዱስ ሚካኤል ሆይ ስለዚህ ባለጸጋ አላመነምኝምና አንተ ጌታዬ ተዋሰኝ አለው። ከዛሬ ጀምሮ በዓልህ እስከሚከበርበት ሰኔ 12 ቀን ድረስ ለባለ ገንዘቡ ወርቁን እመልሳለሁ አለው። ይህም ባለጸጋ ነገርህን ሰማው፣ ተነስ እንሂድ ልስጥህ አለው። ይህ ነገር ለባለጸጋው ድንቅ ሆኖበታልና ከዚህ በኋላ ከቤተ ክርስቲያን ወጥተው ሁለቱም አንድነት ወደ ባለጸጋው ቤት ሄዱ። ባለጸጋውም 100 ወቄት ወርቅ ሰጠው። ድሃውም የተሰጠውን ወቄት ወርቅ ይዞ ደስ እያለው ወደ ቤቱ ተመለሰ። ከዚህም በኋላ ወደ ሮማ አገር ሄደ። በዚያም ወርቅም ነገደና አተረፈ። ከዚህ በኋላ ቀጠሮ የሊቀ መላእክት የቅዱስ ሚካኤል በዓል የሚሆንበት ዕለት ሰኔ 12 ቀን እንደደረሰና ወደ ሀገሩ ሊመለስ እንዳልቻለ ባወቀ ጊዜ ጽኑ ሐዘንን አዘነ፣ ተቆረቆረ። በልቦናውም አስቦ እንዲህ አለ፣ የመላእክት አለቃ ቅዱስ ሚካኤልን ዋስ ያደረኩበት ጊዜ ደረሰ። ዛሬ መድረስ አልተቻለኝም፣ ምን ላድርግ አለ። ያን ጊዜም የቅዱስ ሚካኤልን ተራዳኢነት የፈጣሪውንም ከሃሊነት አሰበ። ከዚህ በኋላ እጁን ወደ ሰማይ ዘርግቶ አንገቱን ወደ ላይ አቅንቶ ጸለየ። በፍጹም ልቡና በፍጹም ሃይማኖት ታምኖ ለባለ ዕዳው ከአምሳ ትርፍ ጋር 100 ወቄት ወርቅ ይዞ ከከረጢት ቋጥሮ በከረጢቱም ውስጥ የመላእክት አለቃ ቅዱስ ሚካኤልን ስምና የባለጸጋውን ስም ከእነርሱም ጋር የእሱን ስም ጻፈ። ከዚህ በኋላ ተነስቶ ወደ አንጥረኛ ሄዶ አንጥረኛውን የእርሳስ ሳጥን ስራልኝ አለው። የእርሳስ ሳጥን ሰራለት። ከዚህ በኋላ ይህን ከረጢት ወስዶ ከውስጡ ጨምሮ ዘጋው። ከዚህ በኋላ በመላእክት አለቃ ቅዱስ ሚካኤል በዓል ዋዜማ ቀን ወደ ወንዝ ሄደ። ከባህር ዳርም ቆሞ አቡነ ዘበሰማያት ደገመ። እግዚአብሔርንም ፈጽሞ አመሰገነ። በፍጹም ሃይማኖቱም ሊቀ መላእክት ቅዱስ ሚካኤል ሆይ እንደተዋስከኝ ባለጠጋውና እኔ የተቀጣጠርንበት የበዓልህ ቀን ዛሬ እንደሆነ እኔም ከሩቅ አገር እንዳለሁ ዛሬም እስክንድሪያ መድረስ እንዳይቻለኝ አንተ ታውቃለህ። አሁንም የባለጠጋውን ገንዘብ ከነወለዱ ላንተ ሰጥቻለሁ፣ ለባለ ዕዳዬ መልስልኝ ብሎ ጸለየ። ጸሎቱንም በጨረሰ ጊዜ ሳጥኑን ከነ መክፈቻ ወደ ባህር ወረወረው። ያን ጊዜ ጊዜውን ታላቅ አሳ ወጥቶ ሳጥኑን ተቀብሎ ዋጠው። ከዚህ በኋላ ያ አሳ በአንዲት ሌሊት የ6 ወር ከ6 ቀን ጎዳና ተጉዞ በነጋው ፀሐይ በወጣ ጊዜ ከእስክንድሪያ ባህር ወደብ ደረሰ። በዚህች ቀን ያ ባለጸጋ ለመላእክት አለቃ ለቅዱስ ሚካኤል በዓል አሳ ሊያሰግሩ ሄደው ከባህር ላይ መረባቸውን ይጥሉ ዘንድ ብላቴኖቹን አዘዘ። ያ አሳ ተያዘና ወደ ባለጸጋው ወሰዱት። ባለጠጋውም ባየው ጊዜ ደስ አለው፣ ታላቅ ነበረና። ባለጠጋውም ብላቴኖቹን ይህን አሳ ለበዓሉ ቅዱስ ሚካኤል አመጣልኝ አላቸው። ብላቴኖቹን ያን አሳ ጠቡት፣
ብሎ አዘዛቸው። ሆዱንም በቀደዱት ጊዜ በአሳ ሆድ ውስጥ ይህንን የዋጠውን ሳጥን አገኙት። ያም ባለጸጋ ዕቃ ቤቱን በሀገራችን የተደረገውን በባህርም ውስጥ የሆነውን ሁሉ ሰምተን እስክናውቅ ድረስ ይህን ሳጥን አስቀምጠው አለው። ከጥቂት ቀን በኋላ ያ ድሃ ወደ እስክንድሪያ ከተማ ገባ። ባለ ዕዳውም አገኘውና ለምን እንዲህ አደረግክ? አምኜ ገንዘቤን ብሰጥህ በጊዜ እንዴት አልመለስክልኝም? ለምን አልከፈልከኝም? አለው። ያም ድሃ እኔ ለተዋሰኝ ሰጥቼው ነበር፣ በውኑ በቀጠሮ አልሰጠህምን? አለው። ዋስህን ወዴት አግኝተኸው ሰጠኸው? አለው። ድሃውም እኔ ሩቅ አገር ስላለው የተቃጠርንበት ቀን በደረሰ ጊዜ ወደ አንተ መድረስ ባይቻለኝ በመላእክት አለቃ በቅዱስ ሚካኤል በዓል ቀን 100 ወቄት ካተረፍኩልህ ከ50 ትርፍ ጋር በከረጢት ውስጥ አድርጌ በላዩ ቅዱስ ሚካኤልን ስም የኔና ያንተንም ስም ጽፌ በሳጥን ውስጥ አድርጌ ቆለፍኩና ያንንም ሳጥን ወስጄ በመላእክት አለቃ በቅዱስ ሚካኤል በዓል ዋዜማ የመላእክት አለቃ ሚካኤል ሆይ እንደ ተዋስከኝ አንተ ታውቃለህ። እነሆን ካለ ባለ ዕዳዬ ገንዘቡን መልሰህ ስጥልኝ ብዬ ከባህር ጣልኩት አለው። ያ ድሃም ይህን ነገር በነገረው ጊዜ ባለጠጋው ከጥቂት ቀን በፊት የሆነውን ነገር አሰበና በሊቀ መላእክት በቅዱስ ሚካኤል ቀን በአሳ ሆድ ውስጥ የተገኘውን ሳጥን አምጣ ብሎ ዕቃ ቤቱን አዘዘው። በአሳ ሆድ ውስጥ የተገኘውን ሳጥን አምጣ ብሎ ዕቃ ቤቱን አዘዘው። አመጣለት። በእጁም ይዞ ድሃውን ሳጥኔ ነው የምትለው ይህ ነው አለው። ከባለጠጋውም አዎን ጌታዬ ሆይ አለው። ፈጥኖ ከፈተው። በከረጢቱም ላይ የቅዱስ ሚካኤልን ስም እና የራሱንም ስም የባለጠጋውንም ስም እንደተጻፈ እንደታሸገ አገኙ። 100 ወቄትና ትርፉንም 50 ወቄት ወስዶ አገኙ። ስለዚህም ነገር ባለጠጋው ቅዱስ ሚካኤልን የታምራቱን ገናናነት የአምላኩንም ካህሊነት አደነቀ። እግዚአብሔርንም አመሰገነ፣ አከበረ፣ ከፍ ከፍ አደረገው። 100 ወቄት ትርፉንም ይዞ ባለጠጋው ድሃውን እንዲህ አለው፣ ወንድሜ ሆይ ሃይማኖት ፍጹም ነው። በእውነት አንተ እግዚአብሔር አገልጋይ ነህ። ይህን ትርፍ ከአንተ አልቀበልም አለው። ያም ባለጸጋ ከገንዘቡ 50 ወቄት ወርቅ ወስዶ ለመላእክት አለቃ ለቅዱስ ሚካኤል ቤተክርስቲያን ጽዋ አሰራው። ለመታሰቢያ የሆነው ዘንድ ሁለቱንም ከዚያ ቀን ጀምሮ እስከ ዕለተ ሞታቸው ወዳጅ ሆነው በእግዚአብሔር ፍቅር ጸንተው ይኖሩ ነበረ። ይህም ሁሉ የሆነው በመላእክት አለቃ በቅዱስ ሚካኤል አማላጅነት ነው። እኛንም በመላእክት አለቃ በቅዱስ ሚካኤል አማላጅነት ይጠብቀን። በጸሎቱ ኃይል እግዚአብሔር ይማረን፣ ይቅር ይበለን። በጥምቀት የተወለድን ሁላችንም ይጠብቀን ለዘላለሙ አሜን።